እስቲ የዛሬ ውሏችንን እናስጎበኛችሁ። ዛሬ እንግዲህ የልጆች ቀን ነበረ እሁድ ታውቃላችሁ ኢትዮጵያ ላይ እንግዲህ አረብ ሀገር ጁምአ መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ አቶ ማሂሩ መኪናውን እየነዱ ነው። ያው ነገሩ ልጅ ደረሰ ቤት ፈረሰ ነው። እኔ ይሄንን አልነዳሁም እንግዲህ አፈር ስጋት ነበር ያደግኩትና ያሁኑ ልጅ ዘሎ መኪና ላይ ይወጣል። ዘሎ ሁሉም ነገር ላይ ይታያል። ማሻአላ ተበረከላ። እንግዲህ አሸንጉሊት መኪና ላይ ተቀምጦ ካልነዳሁ የኔ ካላረኩ እያለ ነው። ተመልከቱ ይኸው ማዞሩንስ እንዴት አየው ነው ነገሩ። እሱ እኮ ነው አሁን ተመልከቱ እንግዲህ አሁን ፍየል ላይ ነው ያሉት። ፍየሊቷን እየዞሩ ነው ማሻአላ። ደረሰባት እኮ አምቲ ላይ ደርሷል። ያው ኦሬዲ አብሯት የተወለደ ነው የሚመስለው። ማሻአላ ማሻአላ በሉ። የሁላችሁ እንግዲህ ፈርቶ ፈርቶ በግድ ዘባውን ደስ ብሎታል። ተመልከቱ ዞረ ነው ወደ ጎን እያዘነበለ ነው። እና ልጆች ጊዜ መስጠት ያስፈልጋል። አንዳንድ ቀን እንደዚህ ወጣ ወጣ ደስ የሚለው ነገር ደግሞ ኮምቦልቻ የልጆች መጫወቻ ብዙ ቦታ ነው ያለው። እና እንደዚህ ተመልከቱ እዚህም ላይ ወጥቶላችኋል። ይኸው ይሄ ልጆች የሚንከባለሉበት ማለት ነው። ከላይ ወጥተው ምንድነው የሚባለው? ሸርታቴ። አቤት የኛ ጊዜ እንግዲህ ሸርታቴ ወይ ዝናብ ዘንቦ ጭቃው ላይ ነበረ የምንለው ልብሳችን በስብሶ። አሁን ግን ተመልከቱ ይሄ በአየር በኦክስጅን ነው የሚሞላው። ከዛ በኋላ እዚህ ላይ ነው እነሱ የሚዘሉት። አይ ጊዜ እንደው ወደፊት ደግሞ ምን ይመጣ ይሆን? ጊዜ እንደዚህ ነው። አሁን በእኛ እድሜ ራሱ ጊዜ ጊዜ ማለት ጀምረናል። እንግዲህ ያኔ ብዙ ነገሮችን እያየን ነው ቴክኖሎጂ ብሏል። እና በእኛ ጊዜ መንሸራተት አዋራ ላይ ነበር እንግዲህ ከላይ ወደ ታች ወይ ጭቃ ላይ ነው ወይ አዋራ ላይ ማለት ነው። አፈር ላይ ማለት ነው። እና ተመልከቱ የነሱን ይኸው ማሂር ሊወጣ እኮ ነው እሷ ጋር ካልወጣው ብሎ ይኸው ሁላችሁ እዛ ላይ ካልወጣው እያለ ነው። ተመልከቱ እሷ ያደረገችው ነገር በነገራችን ላይ አርጌ ካልሞትኩ ነው የሚለው። አልቻለም መሄድ። እሷ ትዞራለች እሱ እዛው ቆሟል። ተመልከቱ አቤት አቤት እነ ሚጣ በቃ ብዙ ልጆች ናቸው ያሉት። እዚህ ላይ ይዘላሉ ይሄዱታል። ማሻአላ ማሻአላ። ኦሮ ወደቀ ኦሮ በለው ማሂሩ አልቻለበትም። ይሄንኛው አምቲ ወጣ እሱ አብሬ ካልወጣው ብሎ ነው እንግዲህ ያስቸገረን። ተመልከቱ ችግር የሆነ ልጅ አሁን እሱ ወደቀ እሱን ከለከል ነው። እሱ እንግዲህ ታቅፎ እያለቀሰ ነው። እዛ ጋ እዛ አምቲን እንያውን አምቲ ይኸውላችሁ እሷማ ሄሱሷ ነው ቆየቻ። ይሄንን እሷ እኮ ጠንካራ ናት። እና ሌላ ቦታ የተርን ደግሞ አንድ ጓደኛዬ ጋር ጎራ ብዬ ዛሬ ይሄ የምትመለከቱት በነገራችን ላይ ከአረብ ሀገር ከፈለጋችሁበት ሀገር ስትመጡ ስራ መጀመር ነው። ይሄ እንግዲህ ከእኔ ጋር እዛው ሪያድ ነበረ። ከዛ ተመልሶ እንግዲህ በእስር ቤት መጥቶ ለዚህ ደረጃ በቅቷል። ይሄ እንደምታዩት ይሄ ጫማ ቤት ሙሉ በሙሉ የእሱ ነው። እና የሴት የወንድ የህፃን የትልቅ በቃ ሙሉ በሙሉ ጫማ ቤት ሲጥ አርጎ ዘጭ አርጓል። ከእኔ ስራ እንዳውም የሱ ስራ ሀይለኛ ነው ወላሂ በጣም ማሻአላ ተበረከላ። እና ኮምቦልቻ ነው። ማስታወቂያ እየሰራህ ነው ወይ እንዳትሉኝ፣ ማስታወቂያ ሳይሆን ያው በጣም ደስ ስላለኝ ነው። እኔም አንድ ጫማ ገዝቻለሁ። እንደምታዩት የሌለ ጫማ የለም። ከዱባይ ሁሉ ነው የሚያስመጣውና አሪፍ አሪፍ ጫማዎች አሉት። ኤሬ በፈጣሪ እና ባላችሁ በአቅም
በቃ ስራ መፍጠር አለባችሁ። እዚህ ስትመጡ ገንዘብ ራሱ ኑሯችሁ ምን እንስራ ብላችሁ ትጨናነቃላችሁና ቶሎ ብላችሁ ገንዘቡ በሌላ ነገሮች ሳያልቅ ስራ ትጀምራላችሁና ሰው ራሱ ነው እናንተ ሊግጣችሁ ቢመጣ ራሱ በቃ ስራ ስትጀምሩበት በቃ ይሄ ሰውዬ በቃ ስራ ይዟል አይሰማንም ይላሉና ገንዘባችሁን ያለችውን አቅም ወደ ስራ ስታረጓት አንደኛ እቃ ይዞ ይቀመጣል። አሁን ይሄ ሁሉ ጫማ ይታያችኋል አይደል? ይሄ ሁሉ ገንዘብ ነው። አንዲት ጫማ ስንት ብር እንደሆነ ታውቃላችሁ። እንግዲህ ገንዘባችሁን ቶሎ ብላችሁ እቃ ላይ ስታረጉት እናጥፋ ብትሉት አይጠፋም። ምክንያቱም ገንዘቡን አንድ ጫማ ስትሸጡ ሌላ አዲስ ጫማ ታመጣላችሁ። ሌላ አዲስ ፋሽን ነገር ማለት ነው። በቃ ትተካላችሁ። እየሸጣችሁ ሌላ እቃ ታወርዳላችሁ። እየሸጣችሁ ሌላ እቃ ታወርዳላችሁ። በቃ አንድ ገንዘብ ኪሳችሁ ሳይኖራችሁ ሙሉ በሙሉ እቃ ላይ ታረጋላችሁ። ያ ማለት ትርፉን ራሱ አታውቁትም። እቃችሁ እየበዛ ገንዘባችሁ እየበዛ ይመጣል። በቃ ያ ነው ደስ የሚል ነገር የሱቅ ነገር ማለት ነውና እዚህ ጋር ደግሞ ዛሬ በጣም ገርሞኝ ጥንቅሽ ደርሷል። እኛ ጋር ዘንድሮ ዝናብ አልጣለም ነበር። እንግዲህ ጥንቅሽ አገዳ የለም። ዛሬ አገዳ ትፍ ብዬ እንኳን አመት አደረሰን ብያለሁ። እንደምታዩት ይኸው ማሽላው የሚመስለው እዚህ ሀገር ማሽላ የሆኝ አገዳ በላሁኝ እላችኋለሁ። ተመልከቱ። ይኸው አሁን እንግዲህ አገኘሁኝ ጥንቅሽ። አቤት ወልዶ አላያችሁት? ማሻላ እኛ ጋር የለም። አሁን በቆሎ ተዘርቶ በቆሎ ራሱ እየደረቀ ነው። ይኸውላችሁ የጠንቅሽ ነው። አቤት ኢሬ በለው ተለመለመላችሁ። አቤት ኧረ ተበላ ተመልከቱት። ኢሬ ወላሂ በጣም ይጣፍጣል አልኳችሁ። ብቻ ላስቀናናችሁ አይደለም። ሜዳውን ደግሞ ተመልከቱት። እቺ ቦታ ጮሬ ነው የምትባለው። በነገራችን ላይ በሐይቅ ተገንጥላችሁ ጮሬ ናት። እኔ ሜዳው ተመችቶ የተመልከቱ እየተኛው እየተነሳው ያ አላህ እዛ ሀገር ያለ አትክልት ያለ በቃ ያለ መሬት ያለ በቃ ያለ ጤፍ ተውት። ኧረ ሩጫ አሁን ተመልከቱ እንግዲህ እቃ አስገብቼ ነው በነገራችን ላይ ከዛ እቃ ወስጄ ነው። ከዛ በኋላ ቤት ይሄ አዲስ ቤት ነው እንግዲህ ማሻላ ተባረከላ ቤት ልለካ ነው ዳራቢያ መጂስ ማለት ነው። ቤቱ እንደምታዩት ቀለም ብቻ ነው የቀረው። ውስጡም ደግሞ ጂፕሰን እና ኮርኒስ ገና እየተሰራ ነው። ለመጂስ ለካ ተብዬ ነው። አሁን ሜትር ይዤ ልለካው ነው ማለት ነው። ተመልከቱት ጂፕሰን እየተደረገ ነው። ይመቻችሁ፣ ላይክ አድርጉት።